قم يا حبيب فإن الطريق بعيد وزادنا قليل، وقوافل الصالحين قد سارت من بين أيدينا ونحن قد بقينا. يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم، ومن يطع الله ورسوله فقد فاز فوزا عظيما. أيها الصائمون القائمون، ما زلنا في رحاب الصيام، قد أظلنا شهر كريم وموسم عظيم، ونفحات الرحمن تشملنا، ودائما نقول فأهلا ومرحبا بالصيام يا حبيبا زارنا في كل عام، قد لقيناك بحب مفعم، كل حب في سوى المولى حرام، فاغفر اللهم منا ذنبنا ثم زدنا من عطائك الجسام. الصوم نعمة على هذه الأمة الميمونة المباركة. يقول ابن الجوزي رضي الله تعالى عنه عن الصيام: الصوم رمضان بين الشهور كيوسف بين إخوته، فكما كان يوسف أحب الأولاد إلى يعقوب، كذلك رمضان أحب الشهور إلى علام الغيوب. رمضان بكلمتين قصير لا يقبل التقصير، وقدومه عبور لا يقبل الفتور، فكلما تكاسلت فتذكر قوله تعالى: أياما معدودات. رمضان بين 11 شهرا كيوسف بين 11 كوكبا، فلا تقتلوه ولا تلقوه في الجب ولا تبيعوه بثمن بخس، بل أكرموا مثواه عسى أن ينفعنا أو نتخذه شفيعا يوم الحساب. ورد في الحديث عن أبي أمامة الباهلي عند النسائي وصححه شيخنا الألباني قال: أتيت النبي صلى الله عليه وسلم فقلت: يا رسول الله مرني بشيء آخذه منك، فقال: عليك بالصوم فإنه لا مثل له. وفي رواية: عليك بالصوم فإنه لا عدل له. لا مثل له للصيام في تهذيب الأخلاق وتهذيب النفوس ورقة القلب والتلذذ بالقرآن، وفي صحة الجسد. لا مثل له في الأجور، كما ورد في التفسير: إنما يوفى الصابرون أجرهم بغير حساب. الصابرون هم الصائمون أجورهم عند رب العالمين. ولذا ورد في الحديث كما عند البخاري من حديث أبي هريرة وكذلك في مسلم أن النبي صلى الله عليه وسلم قال: قال الله عز وجل: كل عمل ابن آدم له إلا الصوم فإنه لي وأنا أجزي به. يترك شهوته وطعامه وشرابه من أجلي، فالصوم لي وأنا أجزي به. يا من بدنياه انشغل وغره طول العمل، فالموت يأتي بغتة والقبر صندوق العمل. هبوا وقوموا لنتعرض لنفحة الرحمن. اللهم أهله علينا باليمن والإيمان والسلامة والإسلام والتوفيق لما تحب وترضى. ود مؤمنان يتكبر ورست الله سكبتنا الحمد لله رب العالمين. سلدرقوا غروروች واسلتتأموا كنافروች እንዘክራለን። ስለ ጾም አላህ ዘንድ ትልቅ ዋጋ ስለተሰጠው የደረቁ ጉሮሮዎች የደረቁ ከናፍሮች በጾም ምክንያት ጠረናቸው የተቀየሩ አፎች አላህ ዘንድ ትልቅ ደረጃ አላቸው። ነብዩ አለይሂ ሰላቱ ወሰለም ይቁም ለኸሉፉ ፈም الصائم የጾመኛ የተቀየረው የአፍ ጠረን አጥየቡ عندالله من ريح المسك አላህ ዘንድ ከሚሸት ከሚያምር ምስክ በላይ ተወዳጅነት አለው። ትልቅ ቦታ አላህ የሚሰጠው እንደ ጾም ከፍታ ሰጥቶ የሚመነዳው የለም። አቡ ሁረይራ ባስተላለፉት ቡኻሪ ላይ በተዘገበው አላሁ ሱብሓነሁ ወተዓላ ጾም የኔ ነው እኔ ነው የምመነዳው፣ ያ ባሪያዬ ስሜቱን ምግቡን መጠጡን ለኔ ብሎ ተው፣ ጾምማ ለኔ ነው እኔ ነው የምከፍለው ምንዳው ይላል። የጾምን ምንዳ አላህ ብቻ ነው ያውቃል። አላህ ትልቅ ቦታ የሰጠን ፈሰውሙ ሊ ጾም ለኔ ነው አለ።
ሶላት ስለ አላህ አይደል? ቁርአኑ ስለ አላህ አይደለም? አዎ፣ ግን ኢዳፈቱ ተሽሪፍ አላህ ሊያልቀው የኔ ነው አለ። ልክ ከዓባን በይቱላህ ምድር እኮ የአላህ ነው፣ ቤቶች ሁሉ የአላህ ነው፣ መስጂዶች ሁሉ የአላህ ነው። ወአነል መሳጅደ ሊላህ መስጂድ ሁሉ የአላህ ነው። ግን ጾም ከዓባን በይቱላህ የኔ ቤት አለ። ኢዳፈቱ ተሽሪፍ የሷሊሕን ግመል ናቀተላህ የአላህ ግመል ተባለች። ሁሉም ተጠቅመውበት ከሚወጡት አላህ ያደርጋል። አላህ በተአምር ስላወጣት የአላህ ግመል ተባለች። ኢዳፈቱ ተሽሪፍ ጾምንም አላህ ከፍታውን ሰቀልና ጾም የኔ ነው እኔ ነው የምከፍለው አለ። ጾም ትልቅ ነገር ነው። ለዛ ነው አቡ ኡማመተ አልባሂሊ ነሳኢ ላይ በተዘገበው ነቢዩ መጣውና ጠየቅኳቸው፣ የአላህ መልእክተኛ አንድ ቃል ንገረኝ እንዳደራ ይዘው አልኳቸው። ጾምን ያዝ ፈኢነሁ ላ ሚስለ ለህ እሱም ይመስል የለም አለ። ጾም የሌላውን ዒባዳ ቅርፊት ይገፍልህ እሱ። ቁርአንን ጾመ ስትቀረው ይለያል። ዚክርን ጾመ ስትለው ይለያል። ኢሻ የሚከብደው ሰው ስለ ጾመ እኮ ነው መጥቶ ተራዊህ ያልበቃው ብሎ ተሐጁድ የሚጋፋው። የሶላት ጥፍጥና በቀን አንድ ፔጅ ማይቀራ ሰው ሶላት ላይ አንድ ጁዝ እንዴት ይቆማል? ጾም የሚገፈው ግልጥና ጥፍጥና። የታሸጉ ዒባዳዎች በደረቁ ጉሮሮች ይከፈታል። ልብ ብላ አስተውላል። አዛን ከማለቱ 20 ደቂቃ በፊት ሚሰማህ ደስታ ምድር ላይ እሱም ይተካል። ቴምሩ ቀርቦ ቢስሚላህ ብለህ ስትመገበው ልሳኢሚ ፈርሐታ ሁለት ደስታ አለው ተብሎ ደስታው ያኔ ይታተማል። በተለይ ከዓሱር በኋላ ቁርአን ይዘህ ቀን ትንሽ አርፈህ ቁርአንን እስኪያዘው ጥፍጥናው የተለየ፣ ዚክር እስኪበለው ተይስቶ የተለየ። ጾም አከታትለው ነበርና ዑመር ብን አልኸጣብ የሚጾሙ እና ዒሸቱ ረዲየላሁ ተዓላ እና ዑስማን ብን ዓፋን ሐታ ሊሞቱ ሲል እንኳን ጾሙን አልተውም ነበር። ዑስማን ብን ዓፋን ከመሞታቸው አንድ ቀን በፊት ከመገደላቸው ታሪኩ ሰፊ ነው፣ ሌላ ጊዜ እንዘክረዋለን። በህልማቸው ነቢዩንና ሸይኸይን አቡበክርና ዑመርን አዩ። እሳቸው ኸሊፋ ናቸው። ከዛ ምግብ ቀርቧል ሊበሉ ሲሉ አሁን ከኛ ጋር ትበላም ነገ ጾምና አብረህን ታፈጥራለህ። ሰይድና ዑስማን ጾሙ፣ በዛውን ቀን ተገደሉ። ምናልባት ህልማቸው ተተርጉሟል። ሰይድና ዓሊ ረዲየላሁ ተዓላ ዐንሁ ጿሚ ነበሩ። ሐታ ነቢዩ ዓለይሂ ሰላቱ ወሰላም ወስያ ሰጥተዋቸዋል። አንዴ ጠሯቸው፣ ያ ዓሊ አተድሪ መን አሽቅ ናስ፣ ከዚህ ትውልድ እድለቢሱ እርጉሙ ማን እንደሆን ታውቃለህ? ከመጀመሪያው ትውልድ ግመሏን የቆረጣት ነው አላቸው። ኢዝም በዓተ አሽቃሃ፣ ከዚህ ትውልድ አላቅም አላቸው። ከዚህ ትውልድማ አንተን የሚገልህ ነው አለ። አብዱራህማን ብን ሙልጅም የሚባል ከሃዲ ነበር፣ ለሱብሒ ሲወጡ የገደላቸው። ደነገጠ ዓሊ። የአላህ መልእክተኛ እገደላለሁ እንዲህ አላቸው። አዎ ያ ዓሊ ትገደላለህ፣ ወአንተ አኽመስ፣ ስትሞት ያኔ ረሃብ ላይ ነህ አንተ። ምናልባት ጾመዋል፣ በጣም በተራቡበት ወቅት ነው የሚሰው። ወአነ ሃዚህ ይሄ ጺምህ ለቱኽደቡ ብድማ፣ ደም ይታጠባል። ደነገጠ ዓሊ። የነቢዩን ቃል እውነት አለ። ለዛ ነው አንዴ ኩፋ የሚባል ኢራቅ ላይ ሂደው ታመው ሳለ ሊሞት ነው አሚረል ሙእሚኒን ሲሉ አልሞትም እኔ ገና መሞተው ጺሜ በደም ተነክሮ ነው አላቸው። አንዴ እጁን እያስታጠቡት ፊቱን ሲታጠብ ጺሙ በውሃ ወረዛ፣ ውሃ ረገዘ። ልብ በሉ ነቢዩ ነግረውኛል፣ የኔ ጺም በደም ሳይነከር አልሞትም ማለት። የነቢዩ ቃል ተፈጸመ። ዓሊ ሰይድና ዓሊይም እንደ ራባቸው እንደ ጾሙ ተሰው። ጾመው አላህን መገናኘት ይናፍቁ ነበር። ከጾም አያቋርጡም ነበር። ደዋሙ ሲያም ባህሪያቸው የሌላውን ዒባዳ ጥፍጥና የሚገልጸው ጾም መሆኑን ያውቃል። ሁሌም ጿሚ ናቸው። ሐታ ሊሞቱ ብለው ዑርወት ብን ዙበይር ታዋቂው ሰሓባ የሞት አፋፍ ሲደርስ ያው ሊሞት ሲል ሰው አፉ ይደርቃል፣ ምላሱ ይላወሳል። ውሃ መጡለትና ጠጣ አሉት። ውሃን ያልጠጣ ማለት እንደ ጾሙ ከአላህን መገናኘት ነው ፈልጋላችሁ። ምክንያቱም ሐዲስ ላይ ኢማሙ አሕመድ በተዘገበው ሼኽ አልባኒ ሰሒህ ባሊት ሐዲስ ላይ አንድ ሰው ለአላህ ብሎ ጾሞ ከሞተ ደኸለል ጀና ነው የሚለው ሐዲስ። ደኸለ ፊዕል ማዲ እንለዋለን። ገባ ይገባል አይደል? አላህ ነው የሚያስፈጥረው። ወሰቃሁም ረብሁም ሸራበን ጠሁራ
ነፊሰቱ ቢንቱ ሐሰን የነቢዩ ዘርነች ታዋቂ ነፊሳ ቢንቱል ሐሰን ብን ዘይድ ብን ዓሊ መስመሩ ወደዛ ነው። ዓቢድ ነበረች፣ ጿሚ ነበረች። የሞት አፋፍ ላይ ስትሆን እንዴ ያቃሰትሽ እኮ ነው ውሃ ጠጪ አሏት። ጾመኛ ነበረች። ጾምሽን ትቻሏት በጭራሽ አለች። አታውቁም እንዴ እኔ 30 ዓመት ሙሉ አላህን በጾም እንዲወስደኝ ስለምነው ነበር፣ አሁን አፈጥራለሁ እንዴ አለች። ቁርአን መቅራት ጀመረች። መጨረሻ ላይ እየቀራች ከተበ ረቡኩም ዓላ ነፍሲህ ረሕማ የእናንተ ጌታም በነፍሱ ላይ እዝነትን ጻፈ ሚለው አንቀጽ ስትደርስ ሩሃ ወደ ሰማይ ተሻገረች። ጾምን መቶ አይፈልጉም አይደል? የጾምን ደረጃ ያውቃል። ጾመው ነው አላህን መገናኘት የሚፈልግ፣ እሱ እንዲያስፈጠራቸው ነው የሚፈልግ። ጾም ላሚስለ ለህ አምሳያ የለው። የዒባዳ ጥፍጥና የተዘጉ እንባዎች የሚከፈቱት ጾም፣ የዱዓ ጥፍጥና እጅን ሲነሳ የሚመጣ ሆድህ ባዶ ሆኖ አላህ ጋር ስትተሳሰር። ጾም ትርጉሙ ሌላ ነው። እዛ ነው አቡ ሙሳ አልአሽዓሪ ምን ይላል? አላህ እኮ ይላል ለአለሁ መርፉዕ ሐዲሱ መርፉዕ ነው ይላል። አላህ በነፍሱ ላይ ጻፈ ግዴታ። ምን ብሎ? ባሪያዬ እኮ ይላል በጣም ፀሐይ በሆነ ወቅት ላይ ለኔ ብሎ ጾሞ ጉሮሮ ደርቆ አላየው የውመል ቂያማ እኔ አጠጣሁት ቢሆን እንጂ ያኔ በጥም ሰው በሚንገላታበት ቀን ይላል። ወሰቃሁም ረብሁም ሸራበን ጠሁራ ያንተ ጌታም ጽድት ያለውን መጠጥ አጠጣቸው ይላል የጀነትን ሰው። ኩሉ ወሽረቡ ሀኒአን ቢማ አስለፍቱም ፊል አያሚል ኻሊያ ጾመኞቹ ሲሄዱ ብሉ ጠጡ ባሳለፋችሁት ጊዜ ይባላል። ዱንያ ላይ ከፍላችኋል ሂሳቡ፣ አሁን ደሞዛችሁን ሰጥ። ጾም ጥፍጥናው ሌላ ነው። ሐሰኑል በስሪ ረዲየላሁ ተዓላ ዐንሁ ባስተላለፉት ዘገባ ላይ አንድም ባሪያ ታሪክ ያነሳል። የውመል ቂያማ ጀነት ውስጥ ግባ ይባላል። የጀነት ዓለም ሌላ ዓለም ነው። ወንዞች ይፈሳሉ፣ አዕዋፋት ይዘምራሉ። የማር ወንዙ ጥግ ላይ ቁጭ እንዳለ ውብ ሑረል ዒን ትመጣለች። ውበቷም አይለካ፣ ቁንጅናዋ ጥግ የደረሰ ከፊቱ መጣ ትሰየማለች። ሚስቱ ነች፣ ታወራዋለች፣ መጠጥም ትሰጠዋለች። ይጠጣሉ፣ ይሳሳቃሉ፣ ፍቅር ይደራል። በወሬ መሃል አንድ ነገር ትለዋለች። አላህ ለምን እኔን እንደዳረ ታውቃለህ ትለዋለች። እንዴት ዳረኝ? አንዴ ጾሞ አላህ ተመለከተ። ዱንያ ላይ በጣም ውሃ ጠምቶ ነበር፣ ቀኑ ረዝሞብ ነበር፣ ስቃይ ተሰምቶ ነበር። ያኔ አላህ ወደ ምድር ተመልክቶ ለመላእክቶቹ ፎከረ። ባንተ የተነሳ ባሪያዬን እዩት፣ ስሜቱን፣ ምግቡን፣ መጠጡን ለኔ ብሎ ትቶ ይሰቃያል። እኔ ዘንድ ያለ ምንዳ ፈልጎ ነው። መስክሩ መላእክቶች እኔ ምሬዋለሁ ይላል። ያኔ ምሮ እኔን ለሚስትነት አጨልህ ትለዋል። ያቺ ውብ ኮረዳ ሑረል ዒን ከአምሳል ሉኡል መክኑን የተዘጋ የተከደነ ሉል የምታበራ የምታምር ጸጉሯን ሸብ የምታረግበት መሐረብ ይላሉ ነቢዩ ሰለላሁ ዐለይሂ ወሰለም ኸይሩን ሚነ ዱንያ ወማ ፊሃ ዱንያና ዱንያ ከያዘችው ንብረት በላይ ይበልጣል። የጀነቷ ሑረል ዒን ወደ ዱንያ ብቅ ብትል ምድርና ሰማይ ታበራዋለች ይላሉ ነቢዩ ዓለይሂ ሰላቱ ወሰላም። ያቺ የውበት ጥግ የቁንጅና ካስማ የሆነች ከጎኑ ቁጭ ብላ ጾመኛውን ታባብለዋለች። ጾም ደረጃው ትልቅ ነው። ረመዳን ጾም የምንለማመድበት መልካም አጋጣሚ። ፈስተግፊሩ ፈጡባ ሊልሙስተግፊሪን። الحمد لله على إحسانه والشكر له على تفضله وامتنانه ولا إله إلا الله تعظيما لشأنه. ابن الجوزي تواكيو يسلمنا مهر بركات مصحفتن يصافو تلك عليم ناج. كتبت بأصبعي هاتين 2000 مجلدين በሁለቱ ጣቶቼ 2000 ቮሊዩም ጽፍ ያለው ሚሉ የዘመናቸው ካስማ ነበር። እኒህ ሰው አንድ ነገር ይላል። ረመዳን ማለት ልክ እንደ ዩሱፍ ከወንድሞቹ መሃል ማለት ነው። ልክ ዩሱፍ አባቱ ያዕቁብ ዘንድ በጣም እንደተወደደው ሁሉ ረመዳንም አላህ ዘንድ ከወሮቹ ሁሉ የተወደደ። ረመዳን ቀሲሩ ላ يقبل التقصير ረመዳን አጭር ነው፣ ማጉደልን አይቀበልም።
አላፊ ነው መዘናጋትን አይቀበል ረመዳን ማለት ልክ እንደ ዩሱፍ ከ12 ወንድሞቹ መሃል እንደሆነው 11 ወንድሞች እሱ 12ኛ ረመዳንም አንድ ወር ከ11 ወር ጋር አንድ አመት ልክ ዩሱፍን ጉድጓድ ውስጥ ሊገሉት ጣሉት እባካችሁ አትጣሉት በርካሽ አትሽጡት ተንከባከቡት የውመል ቂያማ ሸፋዓ ይሆነናልና ይላሉ ጀውስ ይዘነው እንድንወጣ መፈልገው መልእክት ቁርአን ላይ አሳኢሁን ብሏቸዋል አላህ ወደ አላህ የኮበለሉ የተጓዙ ቱሪስቶች ከነፍስያ ጣጣ ከስሜት አልፈው ወደ አርህማን የተጓዙ በጉዟቸው ላይ ደስታን የሚያገኙ ማለት ነው ስትጾም የደስታ ብርሃን ውስጥ ይንቦገቦጋል እንደ ጾም የቁርአንን ጥፍጥና የሚያመጣ ይላል ابن تيمية رضي الله عنه من ይላሉ إن في الدنيا جنة ዱንያ ላይ እኮ ጀነት አለ من لم يدخلها ያልገባት فلن يدخل جنة الآخرة የአኺራውን ጀነት አይገባም ይላሉ የትኛውን ጀነት ነው አሏቸው قال جنة الإيمان የኢማን ጀነት አለ ብዙ ሰው ማቅ የኢኮኖሚ ድሎት ደስታን አይሰጥም ጊዜያዊ ነው መኪና ዛሬ ይዘህ በ6 ወር መቀየር ያምራል የገባህበት ቤት ነገ ልትለውጡ ያምራል የሰራው ህንጻ ሌላ ነገር ያምራል ደስታው ጊዜያዊ መረጋጋቱ ወቅታዊ ትክክለኛ ደስታ ያለው ኢማን ውስጥ ጾም ውስጥ የሚገኝ ደስታ አለ ቁርአን ውስጥ የሚገኝ ደስታ አለ ዚክር ውስጥ የሚገኝ ደስታ አለ መሳኪን አህሉ ዱንያ አሉ አንዱ ሰለፍ የዱንያ ሰዎች ምስኪኖች ዱንያ ላይ ያለን ጣፋጩን ነገር ሳይቀምሱት ወጥቷል አሉ ምንድነው ጣፋጩ ነገር አሏቸው ሑቡላህ አላህን መውደድ ወልኡንሱ ቢህ በሱ መረጋጋት እሱ ማፍቀር እሱ ማውሳት የዱንያ ዋናው ጥፍጥና ያለው እሱ ውስጥ ለዛ ነው ሰለፎቻችን ምን ይላሉ እነዛ እኮ ነገስታቶች እኛ ያለንበትን ደስታ ቢያውቁ በሰይፍ ይጋደሉ ነበር ይላል ውስጣቸው የሚያገኘውን እርካታ ነገስታቶች ቤተ መንግስት ውስጥ አያገኙት ይሄም ቢያውቁ ኑሮ ይላሉ አገሩን ስልጣኑን እንደወሰዱት ይሄን ለመቀማት ይጋደሉ ነበር ይላል ويقول بعض السلف كما في وابل الصيب ابن القيم እንደተጠቀሱት አንዱ ምን ይላሉ አንዳንዴ እኮ ይላሉ እቺ ልብ በሏ በቀልቤ የደስታ ስሜት ያልፋል ልቤ ስትዘል ስትነጥር በደስታ ይታወቀኛል ታዲያም ብየላለው አሉ የጀነት ሰዎች እኔ ባለውበት ደስታ ውስጥ ካሉ ታድለዋል ማለት ነው ማለት ይገባችሁ ነው ቋንቋቸው من عمل صالحا من ذكر وأنثى وهو مؤمن فلنحيينه حياة طيبة እነዛ በእኛ ምን ነብዩን የተከተሉ ቆንጆን ህይወት እናኖራቸዋለን አላሉ ሐያተን ጠይብ ሽሮ በላ ደሮ በላ ውስጡ ደስተኛ የተረጋጋ የሰከነ ስብዕና ጾም ይሄን ደስታ የሚገልጥ የጥፍጥናውን በረካ የሚያመጣው የቁርአኑን ጥፍጥና የሶላቱን ጥፍጥና የሚያመጣው ገላጩ ገፋፊው ጾም ነው ተጠቅመውበት ከሚወጡት አላህ ያድርገን يا من تحبون النبي محمد صلوا عليه وسلموا طول المدى وصلاتكم وسلامكم نورا لكم في أمسكم وبيومكم ولكم غدا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم وبارك اللهم على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد اللهم أعز الإسلام والمسلمين وأذل الشرك والمشركين اللهم تقبل صيامنا وقيامنا اللهم لا تدع لنا في مقامنا هذا ذنبا إلا غفرته ولا هما إلا فرجته ولا دينا إلا قضيته ولا غائبا إلا رددته ولا مريضا إلا شفيته اللهم أحسن ختامنا واجعلنا وتوفنا مع الأبرار من الذين أنعمت عليهم مع النبيين والصديقين والصالحين وحسن أولئك رفيقا ألا فأقم الصلاة